ሰላም ሰላም፣ ውድን የተከበራችሁ ለግብ ሜላት ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ያላችሁበት የዓለም ዳርቻ ብዝት ትረፍ። የምስራች ሳኡዲ ለምትገኙ ውድ ኢትዮጵያውያን በሙሉ ስሟትና ኢቃማ ትንሽ ከዛኔ ማስተካከል እምላለሁ ይቻላል። ላይክ ይሄንን ህግ እያደረጋችሁ ሰምታችሁ ሁላችሁም አዲሶችም እንዳያመልጣችሁ ሰብስክራይብ የምትችሉትን ያክል ይሄንን ተቀላቀሉ። ቪዲዮ ደግሞ ኮፒ ሊንክ ሼር እያደረጋችሁ ሳኡዲ ለሚገኙ በሙሉ ሼር አድርጉላቸው። ምንድነው የወጣው ህግ ዛሬ ነው ይፋ የሆነው። ለሶስት ወር አዋጅ ወጥቷል። 3 ወር ነው የታወጀው። ለ3 ወር ሳያመልጣችሁ ሁላችሁም ኢቃማችሁን እንድታስተካክሉ። ምንድነው የበፊቱ ከፊል ሳያስፈልግ ኢቃማችሁን በአዲስ ከፊል ብቻ በመያዝ ያለባችሁን የመንግስት ዕዳ ከፍላችሁ ኢቃማችሁን ማስተካከል ትችላላችሁ። እንግዲህ መሲ እህታችን ታቋታላችሁ። በሳዑዲ አረቢያ ነው የምትኖረው ማለት ነው። እንግዲህ አዲሱ አዋጅን የሳዑዲ እንደዚህ አይነት ህግ የምታወጣ ሁላ አይመስለኝም ነበር። በእውነት ነው የምላችሁ፣ በጣም ደስ ብሎኛል። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ነባሮቹ ላይክ ሼር እያደረጋችሁ በኮመንት አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ዛሬ እንግዲህ በሳዑዲ አዲስ የወጣውን የምህረት አዋጅ ተመልክቶ እንግዲህ መሲ አረጋግጣ ነው እሷ እንትን ያለችው። ሌላ ሰው እንኳን አላየውም፣ ከሷ ነው መረጃውን የሰማሁትና በጣም ደስ ይላል። እውነት ሳዑዲ አረቢያ በጣም ህገወጥ በጣም የሚበዛባት ነውና ህገወጦቹ በጣም የምትበዙበት ናትና ይሄን አጋጣሚ ተጠቅማችሁ ልክ አሁን እኛ እንደዚህ እየተጠቀምነ በየ5 ዓመቱ በየተለያየ ዓመቱ በዚህ በዱባይ የምንገኝ ስደተኞች ህጋዊ ሁነን መሳፈር በምንፈልግበት ሰዓት ተሳፍረን ሀገራችን ቤተሰቦቻችንን አይተን እዚህም ራሱ ማለት እንደፈለግን መንቀሳቀስ በራሳችን ወረቀት ማሰራት ከቻልን በራሳችን ያለዛ ደግሞ ከፊል ፈልገን እንዲያሰሩልን ማድረግ ማለት በራሳችን አቅማችን የማይችል ከሆነ አሁን የነበረባችሁን ዕዳ እየከፈላችሁ ወረቀት ማሰራት ትችላላችሁ የሚል ህግ ወጥቷል ነው ስትል የሰማሁትና ኤምባሲዎችም እንደዚህ አይነት ነገር እንዳወጡ ተስፋ አደርጋለሁኝ። ግን ማለት የምህረት አዋጅ ከሆነ እንዴት ነው የነበረባችሁን እስከዛሬ ወረቀት ጭራሹን የሌላችሁ እና ብዙዎቻችሁ በሳዑዲ የምትኖሩ ያው በባህር የገባችሁ እንደሆናችሁ ታወቀ ነው። ምናልባት አንዳንድ እንደዚህ በህጋዊ ሄደው በኮንትራት ሄደው የጠፉ ብዙዎች ስላሉ ምናልባት እነሱን የሚመለከትም ከሆነ አላቅም ከሱ ላይ ነው። ሁላችሁም የሚመለከት ከሆነ ግን እንደምንም ብላችሁ ህጋዊ ብትሆኑ ወላ በሰዎቻችሁ በምትሰሩባቸው ሰዎች ማሰርታችሁ ህጋዊ ብትሆኑ የሆነ ችግር ሲፈጠር ኢትዮጵያ ሩጣችሁ ትሄዳላችሁ፣ ደርሳችሁ መመለስ ትችላላችሁ። ትኬት ቆርጣችሁ እንዲሁም ሰዎቻችሁ የሚፈልጓችሁ የሚወዷችሁ ከሆነ ችግር የለውም። በየ2 ዓመቱ ግዴታችሁ ነው ማሳፈር በእነሱ ስር የምታሰሩ ማለት ነው። ግን ያው በብዛት ጠፍቶ መስራትን የሚፈልገው ነፃነትን የሚፈልግ ነው። ደግሞ አሁን እናንተ በውጭ ስለሆናችሁ ችግር የለውም። ያ ነፃነታችሁን የሚነቅፋችሁ የለም። እኔ አሁን ለአመት ከ5 ወር እንደዛ በውጭ ስሰራ ነበረ። እዚህ ቤት ስገባ ነግሬያቸው ነው የገባሁት። ምክንያቱም እረፍት እንደሚያስፈልገኝ እረፍት መውጣት እንደምፈልግ በ15 ቀን አንድ ቀን ወጥቼ የፈለኩት ቦታ ተንቀሳቅሼ መምጣት እንደምችል አላደርም ማደር አልችልም። ግን ቀን ጠዋት ወጥቼ ማታ መመለስ እችላለሁ ማለት ነው። እናንተም ብራችሁን ሴም ማድረግ ትችላላችሁ። ኢጃዛ ቤት ምናምን አትከፍሉም ታውቃላችሁ። ጠቅልላችሁ እዛ ስትቀመጡ ወረቀት ሲኖራችሁ ደግሞ እንዲወጣችሁ መዝናኛ ቦታ የተለያዩ ቦታ ደርሳችሁ ራሳችሁን ዘና አድርጋችሁ ለመመለስ ጥሩ አጋጣሚ ነው የሚሆንላችሁ። ሳትፈሩ ሳትሳቀቁ የፈለጋችሁበት ቦታ ተዝናንታችሁ ወደ ስራ ቦታችሁ ትመለሳላችሁ። ሲሆንም ያው በነበራችሁበት አዳር ከፈለጋችሁ ሊፈቅዱላችሁ ይችላሉ። ግን ማደሩም አስፈላጊ አይመስለኝም እንደኔ። አድሮ ምንም የምታገኙት ነገርም ካለ ወይ ባል ምናምን በብዛት እንግዲህ ጓደኛ የያዛችሁ ምናምን ከሆናችሁ እሱ ነው ማለት ጓደኛችሁ ጋር ወጣችሁ አድራችሁ ውላችሁ መመለስ የምትፈልጉ በግልጽ ተናግራችሁ ወረቀታችሁን ማሰራት ትችላላችሁና እንደዛ እና ውዶቼ እንደዛ ማድረግ ትችላላችሁ። አሪፍ እንትን ነው ማለት እንደዚህ አይነት ህግ ማውጣት ሳውዲ አረቢያ ጥሩ ነው ብዬ አስባለሁ። እኔ ምክንያቱም እስካሁን ድረስ አሁን እዚህ በመጣሁበት ሰዓት ከጀምሮ 2 የምህረት አዋጅ አውጥታለች ማለት ነው ኢማራት። ምክንያቱም መጀመሪያ እኛ በመጣን በአመታችን በአመት ከምናምናችን አሁን ደግሞ ድጋሚ በ5 ዓመቷ ተመልሳ አውጥታለች ማለት ነውና ይሄን ህግ ተጠቅሞ ብዙ ህጋዊ ይሆናል። ወደ ሀገር መግባት የሚፈልግ ገብቷል።
ገብቷቸዋል። አሁን እንደዚህ አጋጣሚውን ደግሞ በዚሁ በህጉ ወጥተን መመለስ እንችላለን ብላችሁ ግን መውጣት ባትወጡ ባይ ነኝ። ብዙዎቹ እዚህም እንደዛ ወጥተን መመለስ እንችላለን እያሉ የወጡት መመለሱ ከባድ እየሆነባቸው ነው። ኢትዮጵያ ከገቡ በኋላ ማለት ነው። ኢትዮጵያ ያለውን ነገር ያው ታውቃላችሁ። እዛ አስቸጋሪ ነው። በቂ ነገር ካለላችሁ፣ የምትንቀሳቀሱበት ነገር ካለላችሁ፣ አንደኛ አሁን ያለው ነገር አየሩም በጣም መጥፎ ላይ ስለሆነች ሀገራችን ይህንንም አስባችሁበት ህጋዊ እንድትሆኑ ህጋዊ ለመሆን ያሰባችሁ እንኳን ደስ አላችሁ ለማለት ነው። ምክንያቱም እኔ የመጀመሪያዬ ነው ስሰማ እና ውዶቼ እንኳን ደስ አላችሁ ማለት እወዳለሁኝ። ሌላው ደግሞ ስለሌላ የመጣሁበት እዚህ ጋር የሆነ የቡና ማፍሊያ ችግር እያመጣ ነው እና ኢትዮጵያ ላይ ስለሱ መናገር እፈልጋለሁ ማለት ነው። እና እዚህ ጋር እቃውን አሳያችሁና ምናልባት ኢትዮጵያ ያላችሁ እንድትጠነቀቁ፣ እንዲሁም ቤተሰቦቻችሁ እንደዚህ አይነት የቡና ማፍሊያ ገዝተው ከሆነ እንዲጠነቀቁ፣ ራሳቸውን እንዲጠብቁ ጉርሻ ፖስቶታል። ብዙዎቻችሁ ጉርሻ ላይ አይታችሁት ከሆነ ያላያችሁትም ካላችሁ ይህንን የቡና መግዣ እንዳይጠቀሙት። ምክንያቱም ብዙ ሰው ማለት አደጋ እያደረሰ ነው፣ እየፈነዳ ነው እና በሰዎች ላይ ጉዳት እያደረሰ ነው እና እንዲጠነቀቁ ለማለት ነው። ቆይ እስኪ በፎቶ ላስገባላችሁና እና ይሄንን የቡና ማፍሊያ ነው እያልኳቸው ያለሁት። እዚህ ጋር እያሳየኋቸው ያለሁት የቡና ማፍሊያ ያኔ ስታዩት ያምራል፣ ገብቷቸዋል። ግን በብዙ ሰዎች ላይ አዲስ አበባ ላይ በተለይ አደጋ እያደረሰ ነው ማለት ነው። በሚያፈሉበት ሰዓት ዝም ብሎ ራሱ ነው ፈንድቶ፣ ገብቷችኋል። ብዙ ቦታዎች ፍንጥጣሪው ድረስ ከሚሄድ ማለት እንደ ቦምብ አይነት ነው ሲፈነዳ ራሱ ድምፁ የሚያስደነግጠው እና እንግዲህ ቁጭ ብላችሁ በምታፈሉበት ወይም ውስጡ ቡና ባለበት ሰዓት ላይ ፊታችሁን፣ የተለያየ ሰውነታችሁን እስኪል ህይወት እስከ ማጥፋት ድረስ ይደርሳልና በብዙዎች ላይ እንደዚህ አይነት አደጋ እያደረሰ ስለሆነ ጥንቃቄ እንድትጠነቀቁ ጉርሻን ፖስቶታል። ያላያችሁትም እንግዲህ እዚህ ጋር እኔ ማስገብቻላችኋለሁኝ። ቤተሰቦቻችሁ ምናልባት በእንደዚህ አይነት የቡና ማፍሊያ የሚጠቀሙ ከሆነ እንዳይጠቀሙበት መናገር አለባችሁ ማለት ነው። እንግዲህ ለወደፊት ገበያ ላይም እንግዲህ በምን አይነት ነገር እንደሆነ አላቅም የሚውለው ይህንን የቡና ማፍሊያ እንግዲህ ከምን እንደሆነ እንትን የሚለው በምን ምክንያት እንደሆነ ምን የሚፈነዳው ነጋዴዎችም ይህን ነገር በተለይ ነጋዴ ያው እንግዲህ ምናልባት ራሱ አይሰራው ተረክቦ ወይም አምጥቶ ነው የሚሸጠው እና የሚሰሩት ከየት ነው የሚመረተው ከየት ነው የሚመጣው የሚለውንም ማወቅ ይኖርብናል። እና እንደዚህ አይነት አደጋ የሚያደርስ ከሆነ በህዝባችን ላይ ህዝብ ካለለ ከስተምር ካለለ ነጋዴም ሊኖር አይችልም እና ምክንያቱም ነጋዴ ያቀረበውን እቃ ሊረከበው ወይም ሊገዛ የሚችለው ከስተምር ነው። ስለዚህ ከስተምር ካለለ ነጋዴም ሊኖር አይችልም ለማለት ትፈልጋለሁኝ። እና እዚህ ጋር ሁላችሁም ጥንቃቄ እንድታደርጉ ቤተሰቦቻችሁ ይህንን የቡና ማፍሊያ የሚጠቀሙበት ከሆነ ጥንቃቄ እንዲያደርጉ ማስተላለፍ ይኖርባቸዋል፣ መናገር ይኖርባቸዋል ማለት ነው። እኛው ራሳችንን እንትን ማለት ያለብን ለቤተሰቦቻችን መናገር ወይም ማስረዳት ያለብን እነሱ ምናልባት እንዲህ አይነቶቹን መረጃዎች ላያገኙ ይችላሉ በቶሎ እና ስለዚህ እኛንን ለነሱ መልእክት ማስተላለፍ ያለብን ማለት ነው። ምክንያቱም መረጃዎችን ቶሎ ብሎ የሚደርሱን የተለያዩ ነገሮች መረጃ የምናገኘው እኛ ስለሆነ ጥንቃቄ እንዲያደርጉ ቤተሰቦቻችን ኢትዮጵያ ላይ ያሉ ይሄንን ነገር እናስተላልፍላቸው እላለሁኝ። እና ይሄንን ይመስላል ስለነበረው መረጃ ማለት ነው። ከዛ ደግሞ በቀጣይ የምንትን የምልላችሁ የእህታችን የትዝታ ሰማንያ ቀኗ እህታችን ትዝታ እንግዲህ በግብጽ ባልተቤቷ ወይም ገዳዩ ያልታወቀ ባልተቤቷ ገደላት የተባለች እህታችን ትዝታ ታቋታላችሁ፣ ታስታውሷታላችሁ። ሁላችሁም እዚጋ በፎቶ እንድታስታውሷት ሰለማን እያወራሁ እንደሆነ እንድታስታውሷት ቆይ በፎቶ ላስገባላችሁ እና እያያችኋት እናወራለን አብረን ማለት ነው። እህታችን ትዝታ ማለት እንግዲህ ይቺ ናት። ሁላችሁም እንደምታያት ማለት ስንታችንን ያስለቀሰች ስንታችን ብዙ እንትን ያልንባት ነበረ፣ ድምጽ ሁነን ነበረ። ግን እስካሁን ድረስ 80 ቀን ሆናት። ሐውልቷም ተመርቋል፣ ሐውልት ተሰርቶና 80 ቀን ሆኗታል። እስካሁን ድረስ ገዳዩዋ ይሄ ነው ተብሎ ይፋ ወጣ የለም። እስካሁን ድረስ ገዳዩም አልተያዘም። ሰውየውም እንግዲህ ባልተብየውም የት እንዳለም አይታወቅም፣ አልተያዘም። ኢትዮጵያ እንደገባ እየተነገረ ነበረ። በዛ ሰዓት በሞተችበት ሰዓት በገባችበት ሰዓት ኢትዮጵያ እንደገባች ተነግሮ ነበረ። እንደገባ እሱም ራሱ ኢትዮጵያ ገብቷል ወይም ሌላ ሀገር ነው እየተባለ ተነግሮ ነበረ እና ግን
እሱም ቢሆንም ደግሞ ገብቷችኋል። ምንም ያለበት አይታወቅም። እስካሁን ድረስ እንግዲህ ምንም አይነት ነገር የለም በእኛ ሀገር ላይ። ያው ዞሮ ዞሮ መጀመሪያ ያው ምናልባት ሬሳው ሳይወጣ እዛው በነበረበት ወይም እዛው ሀገር በነበረው ሕግ ነበረ ወዲያውኑ መቆጣጠር የሚቻለው። ምክንያቱም አጠገባችሁ ደህና ሰው ባለመኖሩ ወይም የሚከታተል ሰው ባለመኖሩ ምክንያት ሰው ሁሉም ተብላልቶ ነበር በሚዲያ። ግን የት ገብቶ እንደተሸጎጠ ምድር ውስጥ ገብቶ ቆፍሮ እንደገባ አላውቅምና እስካሁን ድረስ ገዳዩዋ ማን እንደሆነ አልታወቀም። እሷ ግን 80ዋ ነው ዛሬ 80 ቀን ሆኗታልና ፈጣሪ እህታችን ነፍስሽን ይማረው፣ ገዳይሽንም እግዚአብሔር ማለት ፍርድ ይስጥ እግዚአብሔር። አቅበዝ ብዙ ከየትም ቢሆን አንዳንዴ እውነት ደመከልብ ሆናችሁ ስትቀሩ እስኪል ገዳያችሁን እንኳ ብዙ አላማና ብዙ ህልም ያላት እህታችን በአጭር ያስቀራት ይሄ ነፍሰ በላ አውሬ መያዝና ፍርድን ማግኘት ይኖርበታልና እግዚአብሔር ለፍርድ ያቅርበው። ምክንያቱም ከሰው ዘንድ ተሰውሮ ቢሆን ከእግዚአብሔር ዘንድ አይሰወርም። የትም አባቱ ቢሆን እስካሁን ድረስ በጸጸት እየተቃጠለና እየነደደ ነው የሚሆነው ባለበት ሆኖ ማለት ነው። ግን እግዚአብሔር ደግሞ አንድ ቀን አክለፍልፎ ሊያመጣው ይችላል። እህታችንም ደግሞ ነፍሷ በሰላም እንድታርፍ ቤተሰቦቿም ቢሆኑ እንደዚህ የተሰቃዩት ማለት በቃ እርፍ ይላሉ። ገብቷቸዋል። ቢያንስ ገዳዩ ታውቆ ይሄ ነው ገዳ ለፍርድ ቀርቧል፣ ፍርድ አግኝቷል፣ እስራት እንትን ብሏል ከተባለ እነሱም ቢሆኑ ደግሞ ይረጋጋሉ። ግን አሁን ላይ ምንም አይነት ገዳይ አልታወቀም፣ ማን ነው የሚለውን አልታወቀም። ስለዚህ ሁላቸውም በውስጣቸው እየነደዱ እየበገኑ ልጃቸው እህታችን ህልሟን ከህልሟ ወጣትነቷን ሁሉን ነገሯን ነው እና ይሄ ሰውዬ የበላው እውነት ካገባበት ገብቶ መንግስት በሀገር ውስጥም ሆነ በሀገር ውጭ እንግዲህ ግብጽ በነገራችን ላይ አይኖርም ወጥቷል። ከዛ እንደምንም ብሎ በዛም በዚህም ብሎ ምክንያቱም የእሱም ቤተሰቦች እየተንጫጩ ነበር በዛን ሰሞን በእሷ ባረፈችበት ሰሞን ሰዓት ለእሷ ፍትህ በሚጠየቅበት ሰዓት እሱ ምን ላይ እንደሆነ ያላወቃችሁ እሱ እንደዚህ እያሉ አንዳንዶች ቪዲዮ ሲሰሩ ነበርና የእሱ ግብረ አበሮች ወይም የእሱ ተባባሪዎች ናቸው። እንደዚህ አይነቶች አውሬዎች መቼም አውሬ በዝቷል። አሁን ላይ ግን በሰው ሀገር እንኳን እንደዚህ ሆነን ፍርድ ሳናገኝ ስንቀር ወይም ገዳዩ ሳይታወቅ ሲቀር በጣም ከባድ ነው። በሀገራችን ላይ ተውት። ምክንያቱም ፍርድ የሚገኘው ያው ፈራጅ ሲኖር ነው አይደል? ፈራጅ ሲኖር ነው ፍርድ የሚገኘው እና ቢገቡም ገንዘብ ካላችሁ ኪሳችሁ ሙሉ ከሆነ ገዳዩ እንኳን ቢታወቅ ንጹሕ ሆኖ ነው የሚወጣው ቢገባም ማለት ነው። እና ያው የእሷም ምን ይታወቃል እንግዲህ በምን ሁኔታ እንዳለ የሚታወቅ ነገር የለም። ምንም ነገር የወጣ የለም። ግን ወዳጅ ዘመድ ወይም ቤተሰብ እስካሁን ድረስ ረርድብን እንዳሉ እየተቃጠሉ በእሷ ሀዘን እየተቃጠሉና እየተጎዱ ይገኛሉ። እውነት ደሟን እንደዚህ ደመ ከልብ ሆና እንድትቀር ያደረጋት አውሬ ፈጣሪ ለፍርድ ያቅርበው። ፈጣሪ ይፍረድበት። አክለፍልፎ ከየትም ቢሆን እንደው እጁን እኔ ነኝ እንዲህ ያደረኩት ብሎ እጁን ራሱ እንዲሰጥ ያደርገው እንጂ የሆነ ቦታ ላይ አሁን ለምሳሌ እኔ እንደ ምሳሌ አድርጌ ሳወራ አሁን ለምሳሌ እኛ እዚሁ ኢማራት ውስጥ ሆነ ልክ አሁን ሳኡዲ ምህረት አዋጅ ወጥቷል ብያቸዋለሁኝ። በእኔ ባልወስደውም አሁን ሳኡዲ ስገቡ በብዛት በህገ ወጥ ነው የምትገቡት። ስቲል እንኳን በህጋዊ እየገባችሁ ትጠፋላችሁ አይደል? ጠፍታችሁ እዛው ሳኡዲ ውስጥ ግን ትሰራላችሁ። እነዛ ሰዎች ግን የት እንዳላችሁ አያውቁም። ታውቃላችሁ? ያው ምክንያቱም ከተማዋ ፍን ያለች እንደዚህ ስፋትም ስላላት ሰውን ከሰው ማግኘት አትችሉም። የዛ ሰው ሎኬሽን ወይም እንትኑ አብረው ተገጥሞ አይደለም የሚንቀሳቀሰው እና ምናልባት ገሏትም እኮ እዛው አሁን እዛው ያገደለበት ቦታ እዛው የሞተችበት ሀገር እዛው እየኖረም ሊሆን ይችላል። እሱም የሆነች ሀገር የሆነች ቦታ ቀይሮ ማለት ነው። አሁን ለምሳሌ እኔ አቡደቢ ነው ያለው ዱባይ ሂጄ ወይም እዚሁ አቡደቢ አሁን ስጠፋ ቢሮዬ እዚሁ አቡደቢ ነው። ከቢሮ ነው የጠፋው ስጠፋ ማለት ነው። ግን እዚሁ አቡደቢ ነው እየሰራው ያለሁት ማለት ነው። ማለት እናንተን በየቦታው አሳዱ የሚይዛችሁ የለም። በእርግጥ እናንተ ያው ይለያያል ስላችሁ ወንጀለኛና እኛ ለስራ እነሱን በማለት ደላላዎች ስለሆኑ የሚያመጡን እርግጠኛ ነኝ። ፎቶአችንን ለጥፈው የሰው ወንጀለኛ ነኝ ይሄን እንዲህ አድርጎ ጠፍቷልና ባለበት ይያዝ ይታደን ከተባለ የትም አታመልጡ። እንኳን ህግ ያለበት አገር ቀርቶ ማለት ነው። ህግ የሌለበት ቦታ ራሱ ቢሆን የትም አታመልጡም እና እሱም ቢሆን ምናልባት እዛው ቦታ እየሰራ ሊሆን ይችላል። ወይም ምክንያቱም ፎቶ ተለጥፎ ይሄ ነው ወንጀለኛው ተብሎ እኔ አላየሁትም።
አይቼዋለሁ እንጂ ከሷ ጋር ይቅር ይበለኝ መድኃኒዓለም አይቼዋለሁ ከሷ ጋር የነበረው ግን እንደዚህ ተብሎ አልተሰራም። በአረብኛም ሆነ በተለያየ ቋንቋ ሊሰራ ይገባ ነበረ። ምክንያቱም ከሱ ውጭ ሌላ ማንም ገዳይ ማንም ነፍሷን የሚያጠፋ አብሯት የነበረ ሌላ ሰው ስለሌለ እሱና እሱ ብቻ ነው ህይወቷን ሊቀማት የሚችለውና ያው አንዳንዴ እንትን ብለን ፈራጅ ባንሆንም እሱና እሱ ከሱ ውጭ ሌላ ማንም ምክንያቱም ህልም ያላት ብዙ ነገር የምታስብ ልጅ ናት ብዙ ነገር እና ይሄን ህልሟን የበላትና ከዚህ ከህልሟ ባጭር ያስቀራት ሰውዬ ከሱ ውጭ ሌላ ማንም ሊኖር አይችልም ብዬ ነው የማስበው። እና ይሄ ሰውዬ እንደዚህ አድርጎ የሰው ህይወት አጥፍቷልና ባለበት ቦታ በተገኘበት ቦታ እንዲያዝ ብሎ በአማርኛ ማለት ባለበት ሀገር ቋንቋን በተለያየ ቢሰራ የተለያዩ ሚዲያዎችን በእርግጥ ተንቀሳቅሰው ነበረ። ግን ቢሆንም እንደዛ ለይተው ያንን ሰውዬ ይሄ ወንጀለኛ ነው መያዝ አለበት የሚለው ላይ ያተኮረ ሰው አልነበረም። በእርግጥ ፍትህ ለሷ ብቻ የሚጠይቀው ነው የበዛ የነበረውና ሁላችንም እንደዛ ነው የጠየቅነው። ፍትህ ብቻ ሳይሆን ይህ ሰውዬ ባለበት እንዲያዝ ትልቁን ሚና መጫወት ያስፈልግ ነበረ። አሁንም አልረፈደም። አሁንም ቢሆን ለእህታችን ፍትህ እንላለን። ደሟ ከልብ ሆኖ መቅረት የለበትም። በእርግጥ እሷ ሙታለች አትመለስም። ግን ቢሆንም ደግሞ ገዳያ ታውቆ ቤተሰቦቿን ቢያርፉ ምክንያቱም ከነገ ዛሬ ምክንያቱም በቃ ይችን ልጅ ማን የገደላት እያሉ ይችን ልጅ ማን ይሆን ራሷን አጥፍታ ይሆን ሰው ይሆን ያጠፋት ማን ይሆን እያሉ ውስጣቸውን በቃ ሁል ጊዜ በጸጸት እንትን እያሉ ከሚኖሩ ገዳያ ከታወቀ እንደው ባይታሰሩ እንኳን እፎይ ብለው ይኖራሉ። ምክንያቱም ገዳያ ተገኝቶ ያለ ፍርድ ተለቀቀ የሚለውን እንኳን መቼም ቢያናዳችሁም ግን ገዳያውን ካወቃችሁ ምንም ማድረግ አልችልም። ሲሆንም ፍርድ ያገኛል ፍርድ ታገኛለች ማለት ነው። ይፈረድበታል ቢያዝ ይሄ ሰውዬ። ያለዛ ደግሞ ዋናው ጥላትክን ማወቅ አይደል? መቼም ለዚች ልጅ ይሄንን ያክል ያደረገበት ምክንያት ያደረገበት ህይወቷን ሊነጥቃት የተዘጋጀበት ምክንያቱ እንኳን ምን ቢሆን ነው? እንደዛ ማለት አላቅም። ብቻ ፈጣሪ ነው ሁሉንም ነገር የሚያውቀውና እኛ ያው ፈራጅ ነንና መፍረድ ነው እንጂ ሌላ ነገር ማለት አንችልም። ስለዚህ ዛሬ ይዤላችሁ የመጣሁት እነዚህ 3 መረጃዎች ይሆናሉ ማለት ነው። ያው 3 መረጃዎች ስላችሁ 2 መረጃዎች ናቸው። አንዱ ስለ ቡና ወቃ፣ አንዱም ደግሞ ስለ ሳኡዲ የምህረት አዋጅ፣ ሶስተኛው ደግሞ የእህታችን 80 ነው ዛሬ። እንዲሁም ደግሞ ዝም ያላችሁ ፍትህ እንድጠይቁላት አሁንም ይሄ ሰውዬ ባለበት ሲሆንም ከሷ ፎቶ አሁን ዛሬ እሷን ፎቶ ብቻ ነው አድርገው ምክንያቱም 80 ቀኗ ስለሆነ የለቀቀው የፖስተው ጉርሻም ግን የሰውየውን ፎቶም እሱ ባለበት እንዲያዝ ሰውየው በደንብ እንዲታይ አድርጎ እሱን ባለበት እንዲያዝ ህዝቡ እንደ አዲስ ቢጮህላት ነው የምለው። እስካሁን ድረስ እኔ እንደው የሚገርማችሁ ነገር በቃ ተይዞ ነው የሚሆነው። አንዴ ኢትዮጵያ ገብቷል፣ አንዴ እዚህ ቦታ ነው፣ አንዴ እዚህ ቦታ ነው እየተባለ ነበር በዛን ሰዓት። መቼም የኛ ነገር አዲስ ስንሆን ነው ሆይ የምንለውና ከዛ በኋላ ደግሞ ያለውን እንረሳዋለንና ይሄን ነው ያለው ነገር። አሁንም ባለበት ቦታ እውነት ትክክለኛውን ፍርድ ወይም ትክክለኛውን ነገር እንዲያገኝ ሁላችንም ትልቅ ሚና መጫወት ይኖርብናል። ረስተናታል። በእርግጥ አንድ እህታችን ብቻ ያረሳቻታለች። እሷ ጎበዝ ብዙ ጊዜ እንደዚህ ያለ ፍትህ የቀሩት እህቶቻችን ደጋግማ በእነሱ ትገባለች እና እውነት ጎበዝ ነሽ አንቺ። እኔም ዛሬ ነው እንጂ አንዴ ነበር መጀመሪያ እንደሞተች ነፍሴ ማር የሚለውን የሰራሁት። ከዛ በኋላም አልሰራሁም ነበርና ሁላችንም እንግዲህ እንታገልላት እህታችን። ነፍስሽን በድጋሚ በአጸደ ገነት ያኑረው እግዚአብሔር አምላክ። ደምሽንም እንግዲህ ደመከልቡን እንዳይቀር እግዚአብሔር ፍርዱን ይስጥ ነው የምለው። ስለተከታተላችሁኝ ከልብ አመሰግናለሁ። እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት።